ባሏን በግፍ ካጣች በኋላ ልጇን ብቸኛ የህይወቷ ድጋፍና ተስፋ አድርጋ መኖር ጀመረች። ሼረን ትባላለች። ከዕለታት አንድ ቀንም ሳትጠብቀው የልጇ የቅርብ ጓደኛ የሆነው ዲላን የተሰኘው ልጅ ወደ ቤቷ በድንገት መጣ። በዚያች ቅጽበትም ሼረን በሌሊት ልብስ ብቻ ነበረች። በጣም ከመደንገጧ የተነሳም ራሷን ለመሸፈን ብትሞክርም ነገሮች አልሆኑላትም ነበር። ዲላንም ይቅርታ ጠይቆ ሊወጣ ሲል ሼረን ግን ቡና እንዲጠጣ ጋበዘችው። ብዙም ሳይቆይ ልጇ የሆነው አንቶኒ ወደ ቤት ገባ። ዲላንም ሁኔታውን በፍጥነት ለመቆጣጠር ስለፈለገ ፈገግ ብሎ ቡናውን ሌላ ጊዜ ጠጣዋለሁ አለና ሻሮንን አቀፋት። በዚያች ቅጽበትም ሼረን ደንዝዛ ቀረች። በውስጧም እንግዳ የሆነ ስሜት ተሰማት። ይህ ግን ዝም ብሎ በአጋጣሚ የተፈጠረ አልነበረም። ይልቁንም የትልቅ እቅድ አካል ነበር። በየማግስቱም ሻሮን ከእንቅልፏ ስትነቃ ልቧ በሐዘን ይሞላል። ምክንያቱም የባሏ የማርክ ሞት በከባዱ ጎቷት ነበር። ባለቤቷ ማርክ ታዋቂ ጸሐፊ ሲሆን ሁሉም ሰው የጽሑፉ አድናቂ ነበሩ። ከጥቂት ሳምንታት በፊትም በምሽት ሲዘዋወር አንድ ሰው በድንገት በጩቤ ወግቶት ገደለው። ከዚያን ቀን ጀምሮም የቤቱና የልጇ ኃላፊነት በሙሉ በሼረን ትከሻ ላይ ወደቀ። በኋላም ሼረን የሚቀመስ ነገር አዘጋጅታ ልጇ አንቶኒን ትቀሰቅሰዋለች። በተመሳሳይ መልኩ የአባቱ ሞት አንቶኒንም በጣም ጎቶት ስለነበረ ትምህርት ቤት መሄድ እንኳን አቁሟል። ሼረንም በየቀኑ እንዴት ስለምትገፋፋው በመጨረሻም በዚያች ቀን ለመሄድ ተስማማ። እሱም ወደ ትምህርት ቤቱ፣ ሼረንም ወደ ስራዋ ለመሄድ ዝግጅታቸውን ጨርሰው መውጣት ይጀምራሉ። ነገር ግን በዚህ ጊዜ ሼረን በሩን ስትከፍተው አንድ ሰው በደጅ ቆሞ ትመለከታለች። እሱም ባሮስ የተሰኘ መርማሪ ነበር። ባሮን ስም ቀደም ሲል የሼረን የትምህርት ቤት ጓደኛ የነበረ ሲሆን በአጋጣሚ ደግሞ በኋላ ላይ የተፈጸመውን ወንጀል ጉዳይ የሚከታተል ዋና መርማሪም ነው። በጥልቀትም ስንመለከተው ባሮን ሼረንን ይወዳት ነበር። ሼረንም ይህን ብታውቅም ነገር ግን ሁለቱም ስለሱ ተነጋግረው አያውቁም። በዚህ ጊዜም ትኩረታቸው ሁሉ በማርክ የሞት ጉዳይ ላይ ብቻ ነበር። በሌላ በኩል ደግሞ ከብዙ ጊዜያት በኋላ ኮሌጅ የተመለሰው አንቶኒ ቀኑን እንደምንም ለመግፋት ይሞክራል። መጽሐፎቹንም ለማውጣት ሎከሩን ሲከፍት ያስቀመጣቸው መጽሐፎች እንዳለ በቦታቸው የሉ። ይልቁንም በሱ ቦታ የተቀዳደዱ ወረቀቶች ብቻ ያገኛል። በዚህ ጊዜም ብሬንት የሚባል ተማሪ ወደ እሱ መጥቶ ማሾፍ ይጀምራል። አንቶኒም መልስ ሲሰጠው ብሬንት ሊደባደበው ተነሳ። በዚያን ሰዓትም ዲላን መጣና ችግር አለ በማለት ብሬንትን ይጠይቋል። ምንም እንኳን ዲላን ለኮሌጁ አዲስ ቢሆንም በድፍረት የተፈጠረ ነገር ካለ በማለት ብሬንትን ይጠይቋል። ዲላን ሲመጣም ብሬንት ወደ ኋላ ፈገፈገ። በኋላም ዲላን ምንም ሳይናገር በአንቶኒ ጎን ቆሞ ሊያጽናናው ይሞክራል። ከዚህ በኋላም ዲላን በአቅራቢያው ወደ ቆመው ልጃገረዶች ሄደ። ከመካከላቸውም አንዷ የሆነችው ሜጋን የተሰኘችውን ልጅ ወደ አንቶኒ አመጣና አስተዋውቃቸው። እንደ መጀመሪያ የተዋወቁ ጊዜም አንቶኒ ከሜጋን ጋር ለመነጋገር ፈርቶ ነበር። ምንም እንኳን ቢወዳትም የመነጋገር ድፍረት ግን አልነበረውም። ዲላንም ይህን ተረድቶ አንቶኒን ከሜጋን ጋር እንዲተዋወቅ አዘዘው። በኋላም አንቶኒ ከቦታው ሲሄድ ዲላን የአንቶኒ እናት ፎቶ ከቦርሳው እንደወደቀ አስተዋለ። ወዲያውኑም አንስቶ አንድ ጊዜ ብቻ እንደተመለከታት ዲላን በአንቶኒ እናት ውበት ተማረከ። ወደ እሷም ለመቅረብ አሁን አንቶኒ በጣም የቅርብ ጓደኛው ማድረግ እንዳለበት ተሰማው። በዚያ ቀንም ኮሌጅ ውስጥ የእግር ኳስ ጨዋታ ስለነበረ ብሬንትም እዚያው ተገኝቶ ነበር። ለአንቶኒ የነበረው ጠባይ ግን አሁንም መጥፎ ነበር። አንቶኒ ከሱ የተሻለ ሲጫወት ሲያይ ቅናት ተሰማው። በዚህም ተቆጥቶ አንቶኒ ሊደበደበው ሲል አሰልጣኙ በፍጥነት ደርሶ አንቶኒን አዳነው። ከጨዋታው በኋላም በሎከር ክፍል ውስጥ ዲላን አንቶኒን ጥሩ እንደተጫወተ በመናገር ሊያበረታቶ ይሞክራል። አንቶኒም ለአስተያየቱ አመስግኖት ለምንድነው ይህን ያህል የምታግዘኝ ሲል ጠየቀው። ዲላንም ለጥቂት ጊዜ ዝም ካለ በኋላ የአባቱን ሞት እንደሰማና የራሱ አባትን በሕይወት ስለሌለ የእሱን ህመም እንደሚረዳ ለስለስ ባለ ድምፅ ነገረው። ይህ የጋራ ህመምም ወደ ጥልቅ ጓደኝነት ተለወጠ። ለመጀመሪያ ጊዜም አንቶኒ አንድ ሰው እንደ ምርጥ ጓደኛው ቆጠረው። ብዙ ቁም ነገሮችንም ተነጋግረው እየተደሰቱ አብረው መዝናናትም ይጀምራሉ። ምሽት ላይም ሼረን ወደ ቤት ስትመለስ አንቶኒን ቤት ታጠዋለች። በዚህም ልቧ በፍጥነት መምታት ጀመረ። የአንቶኒንም ስም በተደጋጋሚ እየጠራች ክፍሉ ገብታ ብትፈልገውም እዚያ አልነበርም። በዚያን ጊዜም ውጪ የመኪና ድምፅ ሰምታ በፍጥነት ወጥታ አንቶኒ ከጓደኛው ዲላን ጋር ሲመጣ ተመለከተችው። የት እንደነበሩ ስትጠይቃቸውም አንቶኒ የእግር ኳስ ጨዋታ ስላለው ነው የዘገየው ሲል መለሰላት። ከዚያም ጓደኛው ዲላንን ለእናቱ ካስተዋወቀ በኋላ የጓደኞቻችን ቡድን ዛሬ ማታ እዚህ ይመጣሉ ሲል ነገራት። እናቱም እሺ በማለት ተስማማች። ይህ በእንዲህ እንዳለ ግን ዲላን የአንቶኒ እናት ከገመተው በላይ ቆንጆ እንደሆነች ይመለከታል። አይኖቹንም ከሷ ላይ መንቀላቃተው። ሼረንም ዞር ብላ ወደ ውስጥ እንዲገባ ጠየቀችው። በዚያች ምሽትም የአንቶኒ ጓደኞች መጡና ሁሉም በፓርቲው መዝናናት ይጀምራሉ። በሌላ በኩል ደግሞ ሼረን ምግብና መጠጥ በማዘጋጀት ወጥ ቤት ውስጥ ተጠምዳ ነበር። በኋላም ዲላና ሌሎች ጓደኞቹ ሲዝናኑ ሼረን በዝምታ ትመለከታቸው ነበር። በዚህ ጊዜም ድንገት አይኖቿ ከዲላን ጋር ተገናኙ። ለአፍታም ሁሉም ነገር የቆመ ያልተሰማት። ከዚያም ወደ ራሷ ተመልሳ ወደ ስራዋ ተመለሰች። የዚያ ልጅ መገኘትም እንግዳ ነገር ቢሆንም ጥልቅ የሆነ መጽናኛም ነበረው። በፓርቲው ዓለም ዲላን ሽንት ቤት እየፈለገ ሳለ በድንገት ወደ ሼረን ክፍል ይገባል።
ይገባል። እዚያም አይኖቹ ማርክ ያለበት የቤተሰብ ፎቶ ላይ አረፈ። በዚያው ሰከንድም ሼረን ወደ ክፍሉ ገብታ ዲላንን እዚያ ስታይ ደነገጠች። ምን ለማድረግ እንደገባም ስትጠይቀው የሽንት ቤቱ መንገድ ጠፍቶበት በስህተት እንደገባ ይመለስላታል። በዚህ ጊዜም ሼረን አንቶኒ ስለ ዲላን የነገራትን ጥሩ ነገሮች ትዝ አላት። በዚያች ቅጽበትም ልቧ ለስለስ ብሎ ዲላንን ትምህርት ቤት ውስጥ ላደረገው ነገር ሁሉ አመሰገነችው። ነገር ግን አሁንም አይኖቻቸው ክፉኛ እየተያዩ ነበር። ፓርቲው ሲያልቅም ሁሉም ወደ የቤታቸው ተበታተኑ። ለመጀመሪያ ጊዜም ሼረን ከአንቶኒ ጋር ተቀምጣ በግልጽ ተነጋገረች። ነገሮች በጣም እየከበዱ እንደሆነና ገንዘብን በጣም እንደሚያስፈልጋቸው በመጥቀስ ይህንን ቤት መሸጥ እንዳለባቸው ተናገረች። በተጨማሪም ይህ ቤት ከማርክ ጋር የነበራቸው የማይረሱ ትዝታዎች ያሉት ስለነበረ ሀዘኑን መርሳት በጣም ከብዷቸዋል። በዚህ ጊዜም አንቶኒ ወደ አሁኑ ስለ ዲላን ወሬ ያነሳ። ዲላንም በአሁኑ ሰዓት ቤት እየፈለገ እንደሆነና ከእሱ ጋርም መነጋገር እንዳለባቸውም ነገራት። ምናልባቱም ቤቱን ሊገዛው ይችላል። በዚህ ሁኔታም ሻሮን ቤቱን ከመሸጥ ይልቅ ሌላ ምንም አማራጭ አልነበራትም። በማግስቱም አንቶኒ ዲላንን አግኝቶት እናቱ ቤቱን መሸጥ እንደፈለገች ነገረው። ዲላንም አጎቱ ቤት እየፈለገ እንደሆነ መልሶለት በዚያው ቀንም ዲላን ቤቱን ለማየት ይመጣል። ሻሮንንም ለምን ቤቱን እንደምትሸጥ ሲጠይቃት በኢኮኖሚ ችግር ውስጥ ስላለን ሌላ አማራጭ የለንም ብላ እውነቱን ነገረችው። አንቶኒም አጎቱ ቤት ሊፈልግ እንደሚችል ተናገረ። ይህን መስማቷም ለሼረን ትንሽ እፎይታ ይሰጣታል። ቀጥላም ሼረን ዲላን የወላጆቹ ሁኔታ ምን እንደሆነ ጠየቀችው። ዲላንም ለጥቂት ጊዜ ዝም አለና በለስላሳ ድምፅ ወላጆቹ ከዚህ ዓለም በሞት እንደተለዩ ነገራት። ይህን የሰማችው ሼረንም ደነገጠች። ለዲላንም የሀዘን ስሜት ተሰማት። ከዚያ በኋላም ዲላን የቤቱን እያንዳንዱ ማዕዘን በጥንቃቄ መመልከት ይጀምራል። ሼረንና ማርክም አዲስ ህይወት የጀመሩበት ያው አሮጌ ቤት ቢሆንም አሁን ግን ሁሉም ነገር ያለፈ ትዝታ መስሎ ታየ። ሼረንም እያንዳንዱን ክፍል እያሳየችው ማርክ ሁሉንም ነገር እንደገነባው አስረዳችው። ነገር ግን አሁን ማርክ ስለሌለ ገንዘብ ለማግኘት ይህንን ሁሉ ማድረግ እንዳለባት ተናገረች። በዚህ ቅጽበትም የሼረን ጠበቃ መጣና ንግግራቸው ተቋረጠ። ከዚህ በኋላም በትምህርት ቤት ውስጥ አንቶኒ ጎልቶ መታየት ጀመረ። የሚጫወትበት መንገድ ቀን በቀን እየተሻሻለ ሲሄድ ሁሉም ሰው ማስተዋል ጀመረ። ነገር ግን ብሬንት የሚባለው ሰው አሁንም ይህንን ሊቋቋመው አልቻለም ነበር። ቅናቱም በፊቱ ላይ በግልጽ ይታይ ነበር። አንድ ጨዋታ እንደተጠናቀቀም ብሬንት የአንቶኒን እቃዎች ለማውደም ወደ መቆለፊያ ክፍሉ ይገባል። ነገር ግን እድል ከአንቶኒ ጋር ነበረች። ዲላንም መቆለፊያውን ቀድሞውኑ ዘግቶት ነበር። በዚያን ሰዓትም ዲላን ብሬንትን እጅ ከፍንጅ ያዘውና ሌላ ችግር ሳይፈጥር በግልጽ ከዚህ ራቅ፣ በሚቀጥለው ጊዜ ከያዝኩ ግን አልታገስም በማለት አስጠነቀቀው። በሚቀጥለው ጠዋትም ሼረን የማታ ልብስ ለብሳ ስትወጣ ዲላንን ቤት ውስጥ ቁጭ ብሎ ታገኘዋለች። እሱን ስታይም በፍጥነት ልብሷን አስተካከለች። ዲላንም ይቅርታ ሲጠይቃት ሼረን ግን ችግር እንደሌለ ነገረችው። እሱ የመጣውም አንቶኒን ሊወስድ ነበር። ከዚያም አንቶኒ ደረሰና ሁለቱም አብረው ከቤቱ ሄዱ። አሁን ላይም የሼረን ችግሮች የሚያበቁ አይመስሉም። በተመሳሳይ መልኩ የሪል ስቴት ስራዋም ክፉኛ እየወደቀ ነበር። በዚህም ጭንቀቷ እየጨመረ ሄደ። በተጨማሪም እንግዳ የሆኑ ኢሜሎችና ደብዳቤዎች ይደርሷት ጀመር። ደብዳቤዎቹም የድሮ ሚስጥሮቿን የያዙ የማስፈራሪያ መልእክቶች ነበሩ። እንደዚህ አይነት መልእክቶቹም ከዚህ በፊት ደርሷት ስለነበረ እጅግ ፈርታለች። ኬት የተሰኘች የስራ አጋዧም መርማሪ ባሮንስን እንድታናግረው አማከረቻት። ነገር ግን ሻሮን ይህን ነገር ለማድረግ አመነታች። ምክንያቱም ባሮንስን ወደ ግል ችግሯ መሳብ አልፈለገችም። በትምህርት ቤት ውስጥ ደግሞ ዲላን አንቶኒን ከሜጋን ጋር እንዲያወራ ማበረታታቱን ቀጠለ። አንቶኒ ይወዳታል፣ ነገር ግን ለመነጋገር ድፍረት የለውም። የአንቶኒን ማመንታት ሲያይም ዲላን ራሱ ከሜጋን ጋር ተነጋገረና ለሁለቱም አንድ እቅድ አወጣ። በኋላም አንቶኒ ለእናቱ ከሜጋን ጋር ቀጠሮ እንዳለው ይነግራታል። ይህን የሰማችው ሼረንም ተደሰተች። በዚያች ምሽትም ዲላን መኪናውን ለአንቶኒ ሊሰጠውና እሱ ደግሞ ከሼረን ጋር ሊቆይ ወደ ቤታቸው ይመጣል። በዚያ ምሽትም አንቶኒ ለመጀመሪያ ጊዜ የዲላንን መኪና ነዳ። አሁን ላይም በቤት ውስጥ ሼረንና ዲላን ብቻቸውን ቀሩ። አብረውም ተቀምጠው ሳያስተውሉት ስሜታቸውን ማውራት ይጀምራሉ። ሼረንም ለዓመታት ለማንም ያልነገረችው ሚስጥር ተናገረችው። ከማርክ ጋር የነበራት ጋብቻ ውጭውን ጠንካራ ቢመስልም ስሜታዊ የሆነ ቅርርብ ግን ፈጽሞ አልነበራቸውም። ሁልጊዜም በውስጧ የተቀበረ ባዶነት ይሰማት ነበር። ንግግራቸውን በሁለቱም በኩል የተደበቀ ህመምን የሚያቀሉ ይመስላሉ። በሌላ በኩል ደግሞ አንቶኒና ሜጋን አስደሳች ምሽት እያሳለፉ ነው። እየሳቁና እየተደሰቱም በመካከላቸው የነበረው ርቀትም ቀስ በቀስ እየጠፋ ሄደ። ወደ ቤቱ ስንመለስ ደግሞ እንግዳ የሆነ ዝምታ ሰፍኖ እንመለከታለን። ሼረንም የዕለቱን ድካም ለማራገፍ ወደ መታጠቢያ ቤት ሄደች። ዲላንም ውጪ ተቀምጦ ነበር። ነገር ግን በዚያ ጸጥታ ውስጥ አንዳች የተለየ ነገር ነበር። ሼረን ገላዋን እየታጠበች ሳለም ዲላን ወደ ክፍሉ እንደገባ ተሰማት። ዲላንም አንዳች ቃል ሳይናገር ልብሱን አውላልቆ በቀጥታ ወደ መታጠቢያ ክፍሉ ይገባል። በዚህም ማንም ሰው ይፈጠራል ብሎ የማያስበው ነገር በዲላንና በጓደኛው እናት መካከል ተፈጠረ። በዚያች ምሽትም በመካከላቸው የነበረው ድንበር ተደመሰሰ።
ከጥቂት ጊዜ በኋላም አንቶኒ ወደ ቤት ሲመለስ ሁሉም ነገር እንግዳ ይሆንበታል። ቤቱ ያልተለመደ ዝምታ ነበረው። ዲላንንም ሲጣራ ዲላን ወደፊት መጣ። ይሁን እንጂ አንቶኒ አንዳች የተፈጠረ ነገር እንዳለ ጠርጥሮ ነበር። ከዚህ በኋላም ቀናት አለፉ። ሁሉም ነገር ወደ መደበኛው አካሄዱ የተመለሰ ይመስላል። ነገር ግን እውነታው በጣም የተለየ ነበር። ምንም እንኳን ዲላን ሁልጊዜ ጥሩ ልብስ ለብሶ ብልህና በራስ መተማመን ያለው ልጅ ቢመስልም የሚኖርበት ቦታ ግን ማንነቱን የሚመጥን አልነበረም። በዚህም ሻሮን እስካሁን የደረሳት ደብዳቤዎች ሁሉ በዲላን የተላኩ እንደነበሩ እንረዳለን። በትምህርት ቤት ውስጥ ደግሞ ብሬንት ሜጋንን አስቆሟት ዲላንን አትመኘው ሲል ሊያስጠነቅቃት ይሞክራል። አንዳች ችግር እንዳለበትም ተሰምቶት ነበር። ሜጋን ግን ንግግሩን ቀለል አድርጋ ተመለከተችው። ነገር ግን ብሬንት አሁንም ማስጠንቀቁን አላቆመም። በቀጥታም ወደ ዲላን ሄዶ ስለ አንተ ሁሉንም ነገር አውቃለሁ፣ በቅርቡም ለሁሉም እናገራለሁ ሲል ያስፈራረዋል። ይሁን እንጂ ዲላን ምንም አልመለሰለትም። ነገር ግን አይኖቹ ላይ የነበረው ጭንቀት ግልጽ ነበር። ጊዜ እያለቀበት እንደሆነም ያውቃል። በፍጥነትም ቀጣዩን እንቅስቃሴውን ማቀድ ጀመረ። ይህም አንቶኒን የሚያካትት አደገኛ እቅድ ነበር። ከጥቂት ቀናት በኋላም በትምህርት ቤት መጫወቻ ሜዳ ላይ ሲጫወቱ ዲላን ሆን ብሎ እጁን አቆሰለና እንደታቀደው ብሬንት ላይ ያሳብብበታል። አንቶኒም ሳያስበው የዲላን ንግግር አመነና ምስክርነቱን ሰጠ። ሪፖርቱም ለትምህርት ቤቱና ለፖሊስ ቀረበ። ጉዳዩን በቁም ነገር በመያዝም መርማሪ ባሮንስ ራሱ ወደ ትምህርት ቤቱ መጣ። ሁሉም ማስረጃዎች በብሬንት ላይ የሚያሳዩ ይመስላሉ። በኋላም ባሮንስ ሼረንን ጠርቶ ብሬንት እንደታገደና በኋላም ከትምህርት ቤት እንደተባረረ አሳወቃት። ሼረንም ወደ ትምህርት ቤቱ ደርሳ ብሬንት በእርግጥም እያስቸገረው እንደሆነ አንቶኒን ጠየቀችው። አንቶኒም በአዎንታ መልክ ራሱን ነቀነቀ። እውነታውንም ሳታውቅ ሼረን ከአንቶኒ ጋር ከትምህርት ቤቱ ለቃ ወጣች። በዚያው ሰዓትም መርማሪው እንደገና መጥቶ አንቶኒን ዳግም ጠየቀው። አንቶኒም በጊዜው ተናዶ ስለነበረ ምንም ነገር ሳይናገር ወደ ቤቱ አመራ። ወደ ቤት ሲደርስም አንቶኒ እናቱን ፊት ለፊት እየተመለከታት እውነቱን ንገሪኝ፣ ከመርማሪው ጋር ያላችሁ ነገር ምንድን ነው ሲል ጠየቃት። ሼረንም በንዴት በመካከላችን ምንም ነገር የለም፣ እንዴት እንደዚህ ታስባለህ በማለት ስትመለስለት አንቶኒ ተናዶ ከቤቱ ጥሎ ወጣ። በዚያው ምሽትም ከዲላን አንድ መልእክት ደረሰላት። ሼረንንም በአሮጌ ቤት እንድትመጣ ጠየቃት። ምንም እንኳን ሼረን በተረበሸ ስሜት ውስጥ ብትሆንም ሳታመነታ ወደዛ ሄደች። በዚያም ዳግም በመካከላቸው ያለው ቅርርብ ጨመረ። ነገር ግን አንድ የሚያውቁት ሰው ሁሉንም ነገር በድብቅ እየቀረጸ ነበር። ይህንን ሳያውቁም ሌሊቱን እዚያው አሳለፉ። በማግስቱም አንቶኒ ከእንቅልፉ ከነቃ በኋላ ይቅርታ ለመጠየቅ እናቱን ይፈልጋታል። ይሁን እንጂ እሷ ቤት አልነበረችም። ሌሊቱንም ከዲላን ጋር አብረው ነበር ያሳለፉት። በኋላም አንቶኒ ተዘጋጅቶ ወደ ኮሌጅ ሄደ። በሌላ በኩል ደግሞ ሼረን ከእንቅልፏ ስትነቃ የበር ደውል ይደወላል። በዚህም ደንግጣ ዲላንን በፍጥነት ቀሰቀሰችውና በሩን ለመክፈት ራሷ ሄደች። ውጭ የነበረችውን ጓደኛዋ ስትሆን አንዳንድ ነገሮችን ይዛ ነበር የመጣችው። ምንም እንኳን ሼረን ራሷ እንደምታስቀምጣቸው እየነገረች እቃውን ለመቀበል ብትሞክርም ጓደኛዋ ግን ቀጥ ብላ ወደ መኝታ ክፍሉ መሄድ ጀመረች። ሼረንም ደንግጣ እውነታው እንዳይጋለጥባት ለማስቆም መጣጣር ትጀምራለች። ከአንቶኒ ጋር ስለተጣላች ሌሊቱን እዚህ እንደቆየችም ነገረቻት። ይሁን እንጂ አሁንም ጓደኛዋ ወደ ክፍሉ ገብታ አልጋውን ማስተካከል ጀመረች። በዚህ ጊዜም ከአልጋው ስር አንድ የወንድ ካልሲ ታገኛለች። ይህን ስታይም ሼረን ደነገጠች። ነገር ግን ጓደኛዋ ስለሱ ከመጠየቋ በፊት ሼረን ትኩረቷን ልትከፋፍል ቻለች። በዚያን ጊዜም ዲላን ክፍሉን ለቆ ወጥቶ ነበር። በመጨረሻ ሚስጥራቸው ሳይጋለጥ ቀረ። በማግስቱም ሜጋን ለአንቶኒ አንድ ቪዲዮ ታሳየዋለች። ቪዲዮውን ሲመለከትም አንቶኒ ሰውነቱ ሙሉ በሙሉ ደነዘዘ። በቪዲዮ ላይም እናቱና ዲላን መሆን በማይገባቸው ሁኔታ ውስጥ ነበሩ። ይህም ባለፈው ምሽት በአሮጌ ቤት ውስጥ በድብቅ የተቀረጸ ነበር። አንቶኒም ውስጡ ሙሉ በሙሉ ተሰበረ። ነገር ግን ሜጋን ቀጥሎ የነገረችው ነገር ይበልጥ አስፈሪ ነበር። በዚያች ምሽትም ዲላን ጠርቷት ተገናኝተው ነበር። ነገር ግን በተመሳሳይ ጊዜ ሼረንንም በድብቅ ጠርቷት ነበር። ይህን ያደረገውም ዲላን አንዳች ችግር ስለነበረው ነበር። ከሁሉም አስደንጋጭ ነገር ደግሞ ዲላን እውነተኛ ስሙ እንኳን አልነበረም። ይህንን ሲሰማም አንቶኒ የሚናገረውን አጣ። በዚያች ቅጽበትም ዓለም ሁሉ ዞረችበት። በኋላም ኮሌጅ ውስጥ ሜጋን ከክፍል ውጭ ስትወጣ ዲላን ያገኛታል። ምንም እንዳልተፈጠረ ነገርም ተረጋግቶ ነበር። ዲላንም ሜጋን ስልኳ ላይ የሆነ ነገር እንዳለ አስተዋለ። እሱና የአንቶኒ እናት የነበሩበትን ቪዲዮ እንደቀረጸችም አውቆ ነበር። በንዴትም ከእሷ ጋር ጸብ ውስጥ ከመግባት ይልቅ ቀጣዩ እንቅስቃሴውን በጸጥታ እያቀደ እንድትለቀቃት። ይህ በእንዲህ እንዳለ ሼረን አንድ አስደንጋጭ ዜና ይደርሳታል። የእሷና የዲላን ቪዲዮ ኢንተርኔት ላይ ተሰራጭቶ ነበር። ይህን አይታም አሳፋሪና ስሜታዊ በሆነ መልኩ ደነገጠች። በተመሳሳይ ጊዜም ከዲላን በአሮጌ ቤት እንድትገናኘው የሚጠይቅ መልእክት ይደርሳታል። እናም አሁን ላይ የሆነ ነገር እንደተፈጠረ ተሰማት። ከመሄዷ በፊትም መርማሪ ባሮንስን ጠርታ ሁሉንም ነገር ነገረችው። ዲላን ከዚህ ሁሉ በስተጀርባ እንዳለና ልትገናኘው እንደምትሄድም ተናገረች። በኋላም ሼረን ወደ ቦታው ስትደርስ ዲላን እዚያው እየጠበቃት እንመለከተዋለን። ቁም ነገር የተሞላበት ቃላቶችንም እየሰነዘረ እውነተኛ ማንነቱን ገለጠላት። ዲላንም
ሼረን ከዓመታት በፊት አፍቅራ የነበረችው ሰው ልጅ ነበር። ከዓመታት በፊትም ሼረን ያንን ሰው ስትተው ልቡ በጣም ተሰብሮ ነበር። ዲላንም ያንን የአባቱን ህመም ለዓመታት ተሸክሟል። በቅንነትና በቆራጥነትም ሼረንና ቤተሰቧ ካጋጠማቸው እያንዳንዱ ችግሮች በስተጀርባ እሱ እንዳለ አመነ። በዚያ ጊዜም ዲላን ሁኔታውን መቆጣጠር እንደሚችል በመናገር ሼረንን ሊያስፈራራት ይሞክራል። ሼረን ግን ጠንካራ፣ ብልህና ደፋር ነበረች። ፈጣን አስተሳሰቧንም በመጠቀም ሁኔታውን ቀይራ አመለጠች። መርማሪ ባሮንስም ወደ ቦታው ደረሰና ሼረንን በሰላም እንድትወጣ ረዳት። ዲላንም ቀደም ሲል አንቶኒንና ሜጋንን በአቅራቢያ በሆነ ቦታ ታስረው እንደነበረ ገልጾ ነበር። በሌላ በኩል ደግሞ አንቶኒና ሜጋን መንቀሳቀስ በማይችሉበት ሁኔታ ጥፍንግ ተደርገው ታስረው እየተሰቃዩ እንመለከታቸዋለን። በኋላም ሼረን ከመርማሪው ጋር የት እንዳሉ በፍጥነት ለይታ ልታድናቸው ሄደች። ምንም እንኳን ዲላን ሊያስቆማቸው ቢሞክርም አንቶኒና ሜጋን ግን ተረጋግተውና ብልህ በሆነ መንገድ እርስ በርስ ተረዳድተው ከአደጋው አመለጡ። በቡድን ስራና በድፍረትም ከሼረንና ከመርማሪ ባሮንስ ጋር በሰላም ተገናኙ። በዚያች ምሽትም ይህ ሁሉ ቀውስ ካለፈ በኋላ ሼረንና ባሮንስ ረጅም ንግግር አደረጉ። ሼረን ስላለፈ ሕይወቷ፣ ከማርክ ጋር በነበራት ጋብቻ ስለገጠሟት ችግሮችና ለዓመታት የደበቀችውን ስሜቶቿን እንዳለ ነገረችው። መርማሪ ባሮንስም ንግግሯን አዳመጠ። አብረውም ህመሙን እንደሚጋሩ በመግለጽ ሊያጽናናት ይሞክራል። ይህ በእንዲህ እንዳለ አንቶኒና ሜጋን አብረው እየሳቁና እየተዋዩ የግል ጊዜ ሲያሳልፉ እንመለከታቸዋለን። በአንድ ወቅትም አስቸጋሪ ትዝታዎች የነበሩበት ቤት አሁን የተስፋና የአዲስ ጅምር ቦታ ሆኖ ተሰማ። ሼረንም ራሷን ካለፈ ህይወቷ ትዝታዎች ካላቀቀች በኋላ ሁልጊዜ በጎኗ ከነበረው መርማሪ ባሮንስ ጋር አንድ ላይ መሆን ትጀምራለች። ህይወት ኢፍትሐዊና በክብደት የተሞላ ቢመስልም አዲስ ጅምርን ሊያመጣ እንደሚችልም ተረዳች። በመጨረሻም ሼረን ከመርማሪ ባሮንስ ጎን ሆና ህይወትን እንደ አዲስ ስታጣጥም እያስመለከትን ታሪካችን ይጠናቀቃል።